ሐረግ ድራማ እንግዲህ በክፍል 98 ኤፍራታ አቤልን ቤት አምጥታው ነበረ። በዛን ሰዓት ነበር ያፌት የደረሰው። ስለዚህ ኤፍራታ ያፌት ምን ብላ ልታሳምነው ትችላለች? አቤል እዛ ቤት እንደገባ ወዲያውኑ ሆረር ፊልም ከፍቶ ኤፍራታን እያስፈራራትና እያስደነገጣት ይገኛል። ከዚህም በኋላ ብዙ ነገሮችን ሊያደርግ ይችላል። ቤት ውስጥ ያሉ እቃዎችን ሊያወጣ ይችላል። እንደፈለገው ሊያደርግ ይችላል። ነገር ግን ኤፍራታ ናት ልታሳምኑ የምትችለው ያፌትን። ምክንያቱም በእሷ በኩል ሲመጣ ነው ያፌት የሚታለለው። እንግዲህ የኔ ንግስት እያለ ወደ ቤት ሲመጣ አቤልን አይቶታል። አቤልም ደንግጧል፣ ያፌትም ደንግጧል፣ ኤፍራታም ደንግጣለች። ነገር ግን ኤፍራታ ይህን ነገር እንዴት ነው ልታሳምነው የምትችለው ለያፌት? ምናልባት ኤፍራታ አሁን ላይ ቤት ውስጥ ሰራተኛ ስለሌላት ማንም ስለሌለ ብቻዋን ስለሆነ የምትውለው ምናልባት ብቻዬን ስለሆንኩ ስለደበረኝ ስራ እንዲያግዘኝ ስለፈለግኩ አብረን ፊልም እንድናይ ስለፈለግኩ ብቸኝነት ስላስጠላኝ ነው የጠራሁት ብላ ልትነግረው ትችላለች። እዚህ ጋር እንግዲህ ያፌት ያምናታል አያምናታም ሌላ ጥያቄ ነው። ነገር ግን አቤል እዛ ቤት እንዲኖር ትፈልጋለች። የምትፈልግበት ምክንያት ደግሞ ለናታን ስትል ነው። የናታን መረጃና ፋይል እዛ ቤት ውስጥ ስላለ ነው። ስለዚህ ኤፍራታ ያፌትን ታሳምነዋለች አታሳምነው? ወይስ ደግሞ ያፌት ማመን አልፈልግም ብሎ አቤልን ከቤት ያስወጣዋል? ከቤት ከወጣስ አቤል ምን አይነት ነገር ሊያደርግ ይችላል? የእውነት ናታንን አሳልፎ ይሰጣል ወይስ ደግሞ ሌላ መንገድ ተጠቅሞ ወደ ያፌት ቤት ይመለሳል? ኤፍራታስ ምን ልታደርግ ትችላለች? ያፌት አቤልን ከቤት ካስወጣው ምን አይነት ውሳኔ ልትወስን ትችላለች? እሷ እንግዲህ ለናታን ብላ ይህ ሁሉ መስዋዕት ከፍላ፣ ነገር ግን በትንሽ ነገር ነገሮች ሲበላሹባት ተስፋ ትቆርጣለች ማለት ነው። ሌላ ጽዮንና ዳግም ናቸው። ጽዮንና ዳግም ለአቤል ወጥመድ እያዘጋጁለት ነው። ምን አይነት ወጥመድ እንደሆነ በግልጽ ባይናገሩም በተለይ ዳግም ማታ ማታ እየወጣ እንግዲህ እየሰለለው ነው። ምናልባት ወይ የሱን ቤተሰብ ሊያግቱ ይችላሉ። ብቻ የሱ የሆነ ነገር ማድረግ ፈልገዋል። የአቤልን የሆነ ፋይል ይዘው የሆነ ወጥመድ አዘጋጅተው ያንን ቪዲዮ የሚያጠፋበት መንገድ እየፈለጉ ይገኛሉ። ስለዚህ ጽዮንና ዳግም ይሄ ነገር ተሳክቶላቸው ፋይሉንም አጥፍተውበት ፋይሉን ካጠፉበት ምናልባት አቤል ያፌት ቤት መኖር ያቆማል። አይኖርም። እንዳጠፉበት ለኤፍራታ ጽዮን ከነገረቻት አቤል እዛ ቤት ይወጣል። ምክንያቱም ኤፍራታ እየፈራች ያለችው ፋይል ስለያዘባት ነው። ስለዚህ አቤል እዛ ቤት ይወጣል ማለት ነው። ኤፍራታ ተገላገለች ማለት አይደለም አሁን። ስለዚህ ጽዮንና ዳግም ከተሳካላቸው አቤልና ዳግም ተገናኝተው ወደፊት አብሮ የመቀጠል እድል አይኖራቸውም። ከዛ በኋላ ጠላትና ጠላት ነው የሚሆኑት፣ ከጓደኝነት ወደ ጠላትነት። ነገር ግን ይሄ ነገር ተሳክቶላቸው ከፈጸሙት ኤፍራታ በትንሹም ቢሆን ነጻነት ታገኛለች። ነገር ግን ካልተሳካላቸውና ከከሸፈባቸው አቤል የበለጠ ዙሩን ያከረውና ማስፈራራቱን ይጨምራል ማለት ነው። ሌላ ጽዮንና ቢኒያም ናቸው። እንግዲህ ቢኒያምን ለመፈተን ቤዛና ጽዮን ያዘጋጁት ፈተና ቢኒያም እንግዲህ በሚገባ ተወጥቶታል። ጽዮን እንግዲህ ተስፋ ቆርጣ ነበር። ከዛ በፊት ቢኒያም አይረዳኝም፣ ናታን ቤት ውስጥ አይመጣም፣ ብቸኛ ነኝ፣ እንደ በፊቱ አይደለም እያለች እንግዲህ ሀዘን እየተሰማት ነበር። እናትና አባቴ አይደውሉልኝም፣ መቼ እንደሚመጡም አላቅም እያለች ነበረ። ነገር ግን ቢኒያም ወደ እሷ የሚመጣበትን መንገድ ለማመቻቸት ሁሉንም ነገር ተናግራ ወደ ራሷ ማቅረብ ትፈልጋለች። ነገር ግን ቢኒያም ሌላ ወጥመድ ውስጥ እንዳይገባ ስለምትፈልግ መናገር አልፈለገችም። በሌላ መንገድ ፈትነው እንግዲህ ወደ እሷ እንዲቀርብ አድርገው ወደ ድሮ ፍቅራቸው ተመልሰዋል። ይህን ደግሞ ያደረጉት ከቤዛ ጋር ነው ማለት ነው። ይሄ ነገር ተሳክቶላቸዋል። አሁን ላይ ከቢኒያም ጋር እንደ በፊት ሆነው እየቀጠሉ ይገኛሉ። ግን ደግሞ አንድ ነገር አለ። ናታን ቢኒያምና ጽዮን አብሮ እንደሆኑ እንደተገናኙ አያውቅም። ከዛ በፊት ግን ቢኒያምን አገኝቶት ለጽዮን ታስፈልጋታለህ፣ ጽዮን ትወዳለች፣ አንተ የሆነ ነገር ሆንክ ስትባል ደንግጣ ራሷን ስታ ነበረ። እባክህ ከጽዮን አትራቅ፣ ከሷ ጋር ሁን፣ ከጎኗ ሁን ብሎት ነበር ናታን። ቢኒያም ግን አይ አልፈልግም፣ አንተ ነህ እኮ እንድርቅ ያደረከኝ፣
ከሷ እንድርቅ አስገድደኝ ነበር። ራቃት፣ አብራት አትሁን፣ እህቴን ትጎዳታለህ ብለኸኝ ነበር እኮ። ታዲያውን ሀሳብ ግን ምን አስቀየረህ የሚል ጥያቄ አቅርቦለት ነበር። ነገር ግን በፊት እንደምትወደው ስለማያውቅና አሁን ግን እንደምትወደው ስለገባው ከሷ ጋር አብረው እንዲሆኑ እንግዲህ እየመከረው ነበር። አሁን ላይ ግን አብረው እንደሆኑ አያውቅም። ሰው ናታን ጽዮንና ቢኒያም አብረው በመሆናቸው የሚደሰት ይመስላችኋል ወይስ ደግሞ ልክ እንደ በፊቱ አብረው እንዳይሆኑ ያስጠነቅቀዋል? ምናልባት አብረው እንዲሆኑ የፈለገው በዛን ሰዓት ስለታመመች በሽታዋ ይነሳባታል፣ ሌላ ነገር ትሆናለች ብሎ አስቦ ሊሆን ይችላል። ነገር ግን አሁን ላይ ሀሳቡን ቀይሮ አብራቱን ብሎ ነበረ። አሁን ደግሞ አብረው ሲሆኑ ምናልባት ናታን ሀሳቡን ቀይሮ ከሷ እንዲርቅ ሊያደርገው ይችላል፣ ወይም ደግሞ ሊደሰትም ይችላል። ዳግምና ገነት ጽዮንና ቢኒያም በመታረቃቸው በጣም ነው የተደሰቱት። ደስ ብሏቸዋል። አንድ ነገር ቀሏቸዋል። አሁን የቀሯቸው ናታንና ኤፍራታ ብቻ ናቸው ማለት ነው። ስለዚህ ቀጣይ ክፍል ደግሞ ምን ሊፈጠር ይችላል? ጽዮንና ቤዛ ውጭ ነበር አምሽቶ የመጡት። እሷም ቢኒያምን እንዳገኘችው አልተናገረችም። ቤዛም ከጓደኛዋ ጋር እንዳመሸች አልተናገረችም። ለናታን እየደበቁት ነው። በእርግጥ ናታን ከነሱ ጋር ብዙ ጊዜ ማሳለፍ ትቷል። እያሳለፈ አይደለም። ማታ ገብቶ ጧት ነው የሚወጣ። እነሱ የሚናገሩበትም ጊዜ የላቸውም። ቤዛም ብትሆን አዲሱ ጓደኛዋ ጋር ብዙ ነገር እያወሩ ነው። ነገር ግን ትክክለኛ ማንነቱ እስካሁን ድረስ አልተገለጠም። ለቤዛ ግን በጣም የሚወዳት የሚያከብራት በቃ ጓደኛዋ ችግሯን ሀዘኗን የሚካፈልላት የሔዋንን መጥፋትም የሚያፋልጋት ብዙ ነገር ሆኖላታል። ነገር ግን በህግ እንደሚፈለግ ወንጀለኛ እንደሆነ ስታቅ ቤዛ ምን አይነት ድንጋጤ ልትደነግጥ እንደምትችል ሁላችሁም መገመት አይከብዳችሁም። የዲያራ ደግሞ እንግዲህ ለናታን ደውላ እያወራችሁ ነበረ። እንዲገናኙ አብሯት እንዲሆን እየፈለገች ነው። ነገር ግን እስካሁን ድረስ አልተገናኙም፣ አብሯትም አልሆነም። ሰው እናቷ ያለችውን ነገር እየተገበረ ነው ማለት ነው። ምክንያቱም ናታን ከዲያራ ጋር መሆን አይፈልግም። መሆን የሚፈልገው ሀሳቡን አሳክቶ ከኤፍራታ ጋር ነው። ያፌትን ወደ መቀመቅ ወርውሮ ማለት ነው። እንግዲህ ዲያራ የቤዛን ጓደኛ ቤት የወንድሟን ቤት ለመፈተሽ ለማየት ክላሱን ለመበርበር ቁልፍ እየከፈተች ነበር። ነገር ግን ቁልፉ አልከፈትላት ስላለ በጣም እየተናደደች ነበረ። ይሄ ነገር ተሳክቶለት የእውነት ቤቱን ከፍታው የቤዛ ፎቶ እንደሆነ ስታቅ ምን ሊፈጠር እንደሚችል መገመት አይከብዳችሁም። ነገር ግን አልተከፈተላትም። ቁልፉ በጣም ሚስጥር ቁልፍ ስለነበረ መክፈት አልቻለችም። ሌላኛው ሉሊት ናት። ሉሊት ቤት ሆና ነገር እያቀባበለች ትገኛለች። ስለ ናታን ማጣራት ጀምራ ነበር። ምንም አይነት ፍንጭ ባታገኝም ግን ደግሞ መቼ እንደሚወጣና መቼ እንደሚገባ ለያፌት እየደወለች እየተናገረች ነበረ። ያፌት እንግዲህ ናታን ቤት እንደወጣ ነግራው ነበር። ነገር ግን የሱ ሰዎች እንዳላገኙትና እንዳልያዙት ነበር የነገራት። ምናልባት በሌላ በር ወጥቶ ይሆናል እያለ ነበር። ናታንን የያፌት ሰዎች ያገኙታል ወይስ አያገኙትም? ከነሱ አምልጦ ሸውዷቸው ሌላ መንገድ ተጠቅሞ ሄዶ ነው ወይስ ደግሞ ያግቱት ይሆን? ከኋላ ይደርሱበት ይሆን? ይሄን ለእናንተ ትቸዋለሁ። ሌላኛው የቤዛ ጓደኛ ነው። የቤዛ ጓደኛ በህግ እንደሚፈለግ ቢኒያም ያውቃል። እዛ ቤት መጥቶ ደግሞ ጽዮንን ሊያገኝ በሄደበት አጋጣሚ አይቶታል። ይህን ነገር ደውሎ ለናታን እየነገረው ነበር። ናታን የሰማው ነገር ቢያስደነግጠውም ግን የትና እንዴት እንደሆነ ከማን ጋር እንደሆነ እያጣራ ነበረ። የቤዛ ጓደኛ ከኋላ የሆነ ነገር አለው ማለት ነው።